እላችሁ ለቁስት እንትለና ይመማር እንደ ያየው ማለት ለምሳሌ ብዙ ጊዜ እንደ ኃጢአት እንደ ኩነኔ ስሟ የሚጠራው በየቤቱ ስላላገባች ስላልወለደች ካገቡና ከወለዱ ወላቃ ጥርሱን በኩባያ የሚያስቀምጥ በፓንት ወጥቶ እኮ ሲቀረጽብሽ አንቺ እንኳን አላፈርሽም በዚህ እድሜሽ እንዴ! ኧረ በስመ አብ ገርዳሜ ነገር ነሽ። በጣም ነው የምትደብሪው። በጣም መጥፎ ነገር ልታወሩ ምንድነው ያስነሳችሁ? እኔ ልንገራችሁ። እቺ ማትረባ $90,000 ተሰብስባለች። የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። ስህተት ነው። ባይዘዌ ቅሬታ ሊኖርባችሁ ይችላል፣ የሆነ ነገር ሊኖርባችሁ ይችላል። ሚስትን ያካለልና ከሚስት ጋር ያለውን ነገር በወፍ በር እንዳያችሁት እንግዲህ የነ ማሜና መማር ጉዳይ እጅግ ወደ ከፋ ደረጃ ላይ ደርሷል ማለት ነው። ምን ተፈጥሮ ነው፣ ምን እየተካሄደ ነው የሚለውን ነገር አብረን ያለን። በሌላ ጉዳይ ደግሞ የነ ነፂ ጉዳይ አሁንም ቤተሰቦቹ ሚዲያ ላይ ወጥተው ያለውን ነገር በመናገራቸው ምክንያት ህዝቡ በሁለት ጎራ ተከፍሎ እየተከራከረበት ያለ ጉዳይ ሆኗል። በጣም ውዝግብን የፈጠረ ጉዳይ ሆኗል። ምንድነው የሚለውን አብረን እናያለን ማለት ነው። እኔም ሐሳቤን እሰጣለሁ። ኮሜንት ሴክሽን ላይ እናንተም እንዳጠፉብኝ የተሰማችሁን ነገር አስቀምጡ ማለት ነው። ሞዳችሁ ማለት ነው። ሰብስክራይብ ያላረጋችሁ ሰብስክራይብ ያረጋ። በጣም ብዙ ሰዎች ሰብስክራይብ ሳያረጉ ነው እየተከታተሉት ያሉት። ይሄንን ቻናል ሰብስክራይብ አድርጉላችሁ፣ ላይክ እና ሼር እያረጋችሁ ጀምሩ። ወደ ቪዲዮቹ እንመለሳለን። አይደለም መማር እዚህ ቲክቶክ ላይ ዳይሬክትሊ ኢንዳይሬክትሊ ብዙ ጊዜ የምትወቀሰው ብዙ ጊዜ እንደ ኃጢአት እንደ ኩነኔ ስሟ የሚጠራው በየቤቱ ስላላገባች ስላልወለደች ካገቡና ከወለዱ እህቶቻችን ጋር ኮምፔር ትደረጋለች። ለመልክ ከማንም አታንስም። ለስነ ምግባር ከሁላችን በላይ ምርጥ ስነ ምግባር ያላት ኢትዮጵያዊነትን የተላበሰች አንደበቷ ንጹህ ጽድት ያለች ሴት ነች። እግዚአብሔር ካልሰጠ ግን ልጅ የለም። ልጅን ፈልጎ አለማግኘትም የደረሰበት ነው ህመሙ ነው የሚያውቀው። እኛ ፈልገን ባላመጣ ነው ነገር እሱ ባመጣብን ነገር ላይ መዘባበትና መሳለቅ በጣም ዝቅጠት ነው ጋይስ። የደረሰባችሁ ብቻ ናችሁ የምታውቁት። ከዛ ውጪ ብድግ እያላችሁ ኦል ዘ ታይም ባለመውለዷ ጊዜዋ እንዳለፈ ልጅ እግዚአብሔር ስላልሰጣት እንደ ኃጢአት እንደ ኩነኔ እንደ እርግማን እየቆጠራችሁ ሚሊዮን ታይምስ አዋርዳችኋታል። ሚሊዮን ታይምስ ከመውለድም መውለድ አይነት አለ። ሁላችንም ወልደናል እኮ እበትም ትል ይወልዳል ይባላል አይደል? አበሻ ሲተርት እበትም ትል ይወልዳል። ግን አንዳንድ ጊዜ የሰጠንንም በአግባቡ ስንይዝ ጥሩ ነው። እግዚአብሔር በኔ ስለባረካችሁ ልጅ የሌላቸውን ሰዎች ልጅ አለመኖራቸውን እንደ ኃጢአት እየቆጠርን ማዋረድ እግዚአብሔር ይቀጣል። የመማር በዝቷል ያለ ሰዎች አላችሁ፣ የሰው እጅ ትተቻላችሁ እንዴ? ምን ነው ቤታ በጣም ፈኒ ሰው በጣም የምትመጪ ሰው ነገራችን ተቀጣጥሎ እቃ ይዛችሁ የሚፈጥረው ነገር ይመቸኛል። በስንት መከራ ሰዓት አቀጣጥላችሁ ታውቃላችሁ። ሀገር ቤት ራስ ምታት እስኪይዛችሁ ድረስ ጠቁሮ ማለት ነው አልነሳ ያነሳ እንደዚህ አይነት እቃ ነው ያዛችሁት። እላያችን ላይ ስታቃስቱም ችለን አለ እኮ መማር እንደዛ አድርጋ አታውቅም እንዴ? ከኛ ጀርባማ መማር ለምን የቂጧን ስም ከፍታ እንደፈለገች አትደረግም? ለህዝብ ማህበረሰብ ግን የሚታይ የሚወራ አይዘጋ እላችን እኮ ስንቱን ችለናል። ይመማር እኔ አላየሁም። አሁን ለምሳሌ አይዘጋ ጦር ሜዳ ነው እንዴ? ምን ያህል እንደጠመተ ይላችሁ ነው። ግን ወይኔ እንደዘንድሮ ደግሞ አራት ሰዓት 5 ሰዓት ነው የምትሳደቡት። እውነቷን ነው ሮምዬ። የአዲስ አበባ ልጅ ለመምሰል ስትሰክሩ የአዲስ አበባ ልጅ ለመምሰል ታሽቃብጣላችሁ ያለችው። ቢዝነስ ስታመጡ እኮ ሰው ሰድባችሁ አይደለም የምታስተዋውቁት። የሆነ ቢዝነስ ከፍቶ ሰውን እየረገጣችሁ ሰውን እያንቋሸሻችሁ አይደለም የምታመጡት። እንዲህማ ከሆነ ማንም አይገዛችሁ። እንዲህ ክፍታ በዋቃፍ ነገ እንዲህ የምትሳደቡ። እኔ እኮ እናንተ ሰፖርት ለማድረግ እኮ የ10 ብር ዲሪያ እኮ $60 እኮ ገዝቻለሁ። ከተዋሸ ዲሪያውን አውጥቼ ፖስተዋል። ከዚህ በፊትም አሳይቻችኋል። የ10 ብር ሺቲ ለእናንተ ሰፖርት ለማድረግ። ከዛ ደግሞ ንቀታችሁ ማን አባታችሁ ነው የሚገዛችሁ? በዚህ አፋችሁ በዚህ ብልቅጥቂጣችሁ። እኔ አሁን ዕቃ ለመግዛት ስመጣ አሁን የምትሸጡት ዕቃ ላይ ሁሉ ማለት ነው ፀጉር ነው የሙሙ ፀጉር ነው የሚታየኝ። የምን ሜካፕ ነው ምናምን ልትሸጡ ነው የመጣችሁት? ሜካፑ ላይ የሙሙ ፀጉር ነው የማወጣው። እናትሽ ወዳታለች እንዴ? እናንተ አልወለዳችሁምና እኛ ልናግዛችሁ ነው ባለመውለዳችሁ። ለራሳችሁ ዘኑ። አልወለዱም ብላችሁ ደግሞ የምታለቅሱላቸው ካለ ነጠላ ለብሰሽ ቁጭ ብለሽ አልቅሽ። ብልግናዬን ከዚህ በኋላ ነው የምታውቂው። እኔ እንዲያውም ሴት ልጅ ዲስሪስፔክት አድርጌ አላውቅም ማለት በዚህ በልጅ ገብቻ አላውቅ በምናምን አልገባም። ስሰዳደብ ዝም ብዬ ላስላስ ነው ማረጋችሁ። በቃ ዛ ሴት አሁን ግን በመጣሹ መንገድ አስተናግድሻለሁ። እኔ ወልጃለሁ ማለት ያልወለዱ ሴቶችን አትንኩ። ማን አባታችሁ ልጅ ቆጣሪ ያረጋችሁ? እናንተስ ማን አባታችሁ አረጋችሁ? በመጣችሁበት የሚደበቁበት የራሳቸው እንትን አለ። አማርኛዬን ተከታተለሽኝ ከሆነ ሳወራ
እኔ እንደዚህ አይነት የጌሮ የሆነ ነገር አልጠቀምም። ይሄ ላይ ካረቂ ሰፈር ያደገ ነው የሚያውቀው ክርስቶስን። ይሄ ቦርኮ ምናምን የሚሉትን ስድብ የት እንደሚያመጡት አሁን እቺ ወይዘሪት ተነካው የምትለው ቆሙልኝ። እኔ ምን እንደሆነ ራሱ አላውቀውም። ትናንትና ነው እህቴ ስታወራ የሰማኋት። እንደዚህ አይነት ብላ ቆሙልኝ። ወጣ ምሰራ እኮ ያው ሸሌ ናት ብለሻል። እንግዲህ ወጣ ምሰራ ሴት ሸሌ ናት ካልሽ እኮ እቺ ሸሌ ልጆቿን ልታሳድግ ወይ ትዳሯ ስላልተሳካላት ወይ ቤተሰብ ልጅ ትሆናለች። ሴት ልጅ ፈልጋው ሽርሙጥናን አትገባም። ሴትነት ንግግራችሁ ከዚህ ነው የሚወስነው። ከዛ ሴት ልጅ ክብሯ ተነካ። መማር እኮ ጨዋ ናት። ጨዋነትን እኔ ላይ ነው የምታዩ። የትኛዋን ሴት ነው የተፋደኩት? እከካ ቁጥሯ የእድሜዋ ቁጥር ትልቅ ነው ማለት ይሄን ሁሉ ነው እንዴ የሚያናቅ? እነሱ ከወደዱ የሆነ ግሩፕ አለ ማሜ፣ የሆነ ግሩፕ ከወደደሽ ፊት ለፊታቸው እንኳን ሴጋ እያለ የመጣውን በሙሉ ንጉስ 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 ከማንም ጋር ስትለጣለጥ ካየም ደግሞ እሷ ጨዋ ናት። እነሱ ከወደዱ በቃ በእናትሽ እኔ እኮ በማን ተሰማ በመጣችበት መንገድ ነው ማስተናግዳት። እኔ አፍሽን ወጣሽ ሞክሪ። ያኔ የራቁት ፎቶሽን አውጥቼ ወየ ልጆች እሷ መች ደግሞ እንደዚህ አይነት ነገር ይሰማታለች እኮ ምንም ቀን አይመስላትም እኮ። አንቺ ነሽ እንዴ ደግሞ ስነ ስርዓትን የምታስተምሪ ይነለኛ ጥንዛታ ማሮጊት ሄቴታ ዛዛታ። እኔ ወጣቱኝ ስለ ልጆች አባት ወጥቼ ተናገርኩ። አንቺ እኔ ጠነዛ ወላቃ ጥርሱን በኩባያ የሚያስቀምጥ በፓንት ወጥቶ እኮ ሲቀረጽብሽ አንቺ እንኳን አላፈርሽም በዚህ እድሜሽ እንዴ። ሸሞንዩ የምትባይ ላንቺ ነው ለኔ ነው እንዴ? ደግሞ ለራስሽ ህይወት ተከራከሪ። ጥንዛታ ማሮጊት ደግሞ እኮ እኔ እኮ የሚገርሙኝ እኮ ማን ለማን ዲፌንስ እንደሚያደርግ ይረሱታል እኮ ያወሩትን። እኔ ማሜ የትኛውን ብሔር ሳባላ የትኛውን ሃይማኖት የትኛውን ብሔር ሳይድ ይዤ የትኛውን የማንን ልጅ ተናግሬ እኔ? ኧረ በስመ አብ ገርዳሜ ነገር ነሽ። በጣም ነው የምትደብሪው። በጣም ብታቆሚ ነው የሚሻለው። በመማር አትምጪ። ወንድ ኮንሽ ከተያዝሽው ከቤታዮ ጋር ለምን አጨርሽም? ስለምትልስሽ ቤታዮ እስከ ጫማ ማሰሪያ ስለምትነግርሽ ቤታዮ መናገር አትችል። የማትናገረው መማር እህቴ ጋር ምግብ ስትበላየው እጇ ጥቁር ነው። ቢጠቁርስ ምን አገባሽ? አግቢኝ አላለችሽ? ወንድምሽ እንዳርኛ አላለችሽ? ምን አላለችሽ? ማት ሲሩ ቢዝነስ ብትጠቁር ምን አገባሽ አንቺ? መማር ምን አባሽ ታርግሽ? ሰካራም እየሰከርሽ እየወጣሽ ከ10 ሰው ትጋጫለሽ። በማግስቱ ይቅርታ እዚህ ሰካራሞች ናቸው። ወደ ዋነኛው አጀንዳ እየመጣችሁ ሁሉ ጊዜ ጥፋት ትሰራላችሁ። አርቲስት ይሄን የሚያክል በህዝብ ዘንድ የሚወደድ አርቲስት በዚህ ደረጃ የቤቱን እስከ ዛሬ ድረስ ደብቆ የኖረውን ታሪኩን፣ ሚስጥሩን፣ የትዳሩን፣ የህይወቱን ነገር ባለትዳር እንደሆነ ከእጁ ላይ ያለውን ቀለበት ሳያወልቅ ለተለየ ሰው በዚህ ደረጃ ሚዲያ ላይ መታችሁ የቤቱን፣ የልጆቹን፣ የሚስቱን ጥፋትም ይሁን ስህተት ለህዝብ መናገር ለምን አስፈለገ? ስህተት ነው፣ አልደግፈውም። በፍጹም ይሄ ስህተት ነው። በኔ እይታ ባይዘወይ በኔ እይታ ነው። እናንተ ስለምትሉት አይደለም፣ እኔ በራሴ እይታ ነው። ይሄ ልጆች አሉ፣ 3 ልጆች አሉ። የነፃነት ወርቅና 3 ልጆች አሉ። ልጆቹን እንደመናቅ ተውት። ከሚስትየዋ ጋር እንትን ልትሉ ትችላላችሁ። ልጆቹን እንደመናቅ ነው። ልጆቹ ያድጋሉ፣ ነገ ትልቅ ደረጃ የሚደርሱ ልጆች ናቸው። ያንተ እናት እኮ ትናንት እንደዚህ መጥቶ እንደዚህ አሜሪካ ሀገር እንደዚህ ነው እንደዚህ አላስታመመችውም። አያችሁ ምን ያህል ነገር እንደምታስቀምጡ እንደ ቀልድ የምትናገሩት ነገር ወይም ለካ የነፃነት ወርቅነህ ባለቤት ባሏ ነፃነት ወርቅነህ አሜሪካ ላይ ህመም ላይ ያለ ለሷና ለልጆቿ የሚሆን ምግብ አብስላ እሱን ግን ተነስተህ ራስህ የምትበላውን ራስህ አብስለህ ብላ ትለው ነበር። ለካ የነፃነት ወርቅነህ ባለቤት አዲስ አበባ ላይ ከእናቷ ጋር ከሚኖርበት ቤት ከፈለክ ያለን ቁሳቁስ ይዘህ ከዛ ቤት መውጣት ትችላለህ ብላ ስትናገረው ነበር። ለካ የነፃነት ወርቅነህ ባለቤት ነፃነት ወርቅነህ በመም ምክንያት ወደ ህንድ ሲጓዝ እሷ ቤት ነበረች ከነሱ ጋር። ነገር ግን መሄድ ስላልፈለገች የሄዱት የሱ ወንድምና እህቱ ነበሩ። ከዚህ ጋር በተገናኘ የነፃነት ወርቅነህ ቤተሰብ ወጥተው የተናገሩትን ነገር እየሰማችሁ የነፃነት ወርቅነህ ነፍስ ይረፍበት ዝም ብትሉ ነው የሚሻለው ምናምን እያላችሁ የምትናገሩ ሰዎች እመኑኝ፣ በነፃነት ሞት ከነሱ በላይ እናንተ አልተጎዳችሁ። ሲቀጥል የነፃነት ወርቅነህ ነፍስ የምታርፈው እሱ በህይወት እያለ ሲደርስበት የነበረው መከራና እንግልት አሁን ከሞተ በኋላ እውነቱ ሲወጣ እንጂ ሲደፋፈን አይደለም። የነፃነት ወርቅነህ ሚስት ነፃነት ላይ አደረገች የተባሉት ነገሮች በሙሉ ደግሞ የመጡት ከራሱ ከነፃነት ነው። በህይወት እያለ ለወንድም ለእህቶቹ ከተናገረው ላይ ወስደው ነው የተናገሩት። ስለዚህ የነፃነት ነፍስ የምታርፈው ሰላሟን የምታገኘው ልጁ በህይወት እያለ የተሰቃየው እውነት ከሞተ በኋላ ሳይደፋፈን ሲቀር ነው። እንደዚህ ይፋ ሲወጣ ነው። ስለዚህ ባካችሁ አትፍረዱ። አይደለም እህት ወንድሞቹ ይቀርና እኮ እኛ ባዳዎቹ በሚዲያ የምናውቀው አዝነንለታል አይደለ? አስቡት ደግሞ እንደ ቤተሰብ እነሱ ምን ያህል እንደሚያዝኑ። ምንም ብናዝንለት ምንም በሱ ሞት እኛ ቢሰማን እመኑኝ ከነሱ በላይ ከእህት ከወንድሞቹ በላይ ሊሰማን አይችልም። ስለዚህ የነፃነት ወርቅነህ ቤተሰብ እየወጣችሁ የምታሸማቅቁ አካላት ይሄ ነገር በእኔ ወንድም ላይ ቢደርስ ምንድነው የሚሰማኝ ብላችሁ ሁላችሁም ራሳችሁን ልትጠይቁ ይገባል። የወንድማችንን የነፃነት ወርቅነህ ነፍስ ፈጣሪ ይማር። ለቤተሰቦቹ መጽናናትን እመኛለሁ። ይሄንን ቪዲዮ አድርሱልኝ። አመሰግናለሁ። ጠላቷ ነው እሷ አሜሪካ ሄዶ ቢታከም እሷ ቀረ የምትሰኘው የልጆቹ አባት አይደል እንዴ? ሰው ከገዳዩ ጋር እንኳን ይታረቃል። ለምን ብላ ነው
አሜሪካ ሄዶ እንዳይታከም ፍላጎት ባለቤቱ የሌላት የማይመስል ነገር ለምን ታወራላችሁ? ስለ ባለቤቱ እንዲሁም ስለ ባለቤቱና ስለ ባለቤቱ እናት መልካም ነገር አይደል እንዴት ስትናገሩ የነበረው? ዛሬ ምን ተገኝቶ ነው? ስለ ጓደኞቹ፣ ስለ እናት፣ ስለ ባለቤቱ እናት መጥፎ ነገር ልታወሩ ምንድን ነው ያስነሳችሁ? እኔ ልንገራችሁ፣ እቺ ማትረባ $90,000 ተሰብስባለች። ያቺን በኢትዮጵያ መታችኋታል በ200 ብር። ከ200 ብር ሲመታ ደግሞ አገር ብር ነው። ያቺን እንዴት አድርገን እንቆራመታት የሚል ነው ነገሩ። ከዛ ውጪ ምንም ነገር የለም። በዚህ ወጥቶ በዚህ ገብቶ ደስተኛ አልነበረም ምን አልነበረም የሚባል ነገር አለ። እባካችሁ አሁንም የቤተሰብን ገበና አደባባይ ላይ ማውጣት ለምን አስፈለገ? እሱን በመውደድ ነው? እሱን በማክበር ነው? ሀዘን ላይ በመሆናችሁ ነው? ወይስ ደግሞ እችን ገንዘብ እንዴት አድርገን ትንሽ ብር ይሰጠን? እግዚአብሔር ልቦና ይስጣችሁ። ነፂ ነፍሱን ይማረው በህይወት ቢኖር ይሄን ነገር ትሉት ነበር? አጠገቡ ትናገሩ ነበር? ይሄን ነገር አታደርጉትም። ስለዚህ አሁንም ልንገራችሁ የሚጠቅም ነገር ሳይሆን ይሄ ቪዲዮ ልጆቹ ወደፊት ይሰሙታል፣ ወደዳችሁም ጠላችሁ ያዩታል። ከዛ ለእናንተ የሚኖራቸው ግምት እጅግ የሚዘገንን ነው። የራስን ገበና አደባባይ አውጥቶ ክፉ ነገር መናገር ትዝብት ነው ተፉ። ስለዚህ አሁንም የምለው ምንድን ነው፣ እባካችሁ የቤተሰብ ገበና አውጥታችሁ ሶሻል ሚዲያ ላይ አትናገሩ። እንግዲህ እንዳያችሁት ጉዳይ በሁለት ተከፍሏል ማለት ነው። እኔ በጣም ያናደደኝና በጣም ያሳዘነኝ ነገር ምንድነው የነፂ ቤተሰቦች እነዚህ ወንድሞቹ ገንዘብ ፈልገው ነው እንደዚህ ሚዲያ ላይ ያወጡት የሚለው ነገር በጣም አናዶኛል። እነዚህ ወንድም የተባሉት ሰዎች እኮ ገና ከመጀመሪያው ጀምሮ አብረውት የነበሩ ሲያስታምሙት የነበሩ የሆነውን ነገር አብረው ሲከታተሉ የነበሩ ውጭ ሀገርም ሂደው ሲያሳክሙ አብረውት ያልተነጠሉት የተሰማውን ስሜት እያንዳንዱ ነገር ሲጋሩት የነበሩ ሲያዳምጡት የነበሩ ሰዎች ናቸው። ኢቭን እሱ እንዲድንላቸው ብዙ ጥረት ሲያደርጉ የነበሩ በቆርቂ ሳይቀር መጠጥ የሚባል ነገር እንዳይቀምስ እስከ መከታተል ድረስ ሲያደርጉ የነበሩ እህት ወንድሞች እኮ ናቸው። እንደተናገሩት ከሆነ በዚህ ልክ የሆኑትን ቤተሰቦቹን ወጣችሁ እንደዚህ በዚህ ልክ ዲስሪስፔክት ማድረግ እሱ በህይወት ቢኖር ደስ የሚለው ይመስላችኋል? እናንተ እንዳላችሁት እነዚህን ቤተሰቦቹን እንደዚህ ስትሉ ቢሰማ ደስ የሚለው ይመስላችኋል? ምን ያደርጉ እነዚህ ሰዎች? ወንድማቸው የተብሰለሰለውን ያዘነበትን ነገር የነገራቸውን ነው አምጥተው የተናገሩ። ምናልባት ሚዲያ ላይ ማውጣታቸው ስህተት ሊሆን ይችላል። ከዛ ውጭ ግን ማንኛውም ቤተሰብ የቤተሰብ አባሉ ሲሞትበት ምነው እንደዚህ አድርገንለት በነበር ምነው እንደዚህ አድርገንለት በነበር ይተርፍልን ነበር ብሎ እንደሚብሰለሰለው አይደለም ወይ እነዚህ ሰዎች እየተብሰለሰሉ ያሉት? እንዴት እኛ ይሄንን መረዳት ያቅተናል? ቤተሰቦች በጣም የሚያሳዝን እኮ ነው። ምን ያደርጉ እነዚህ ሰዎች? ማንኛቸው የትኛው ሰው እሱ እንዲድር የራሱን ኮንትሪቢዩሽን ያደረገ ሰው ኑሮ ነው እነሱን የመተቸት አቅም እንደዚህ ሞራል የሰጣችሁ? እኔ በጣም ስለገረመኝ ነው። ጋይሶች እናንተም የተሰማችሁን ነገር ኮሜንት ሴክሽን ላይ ያስቀምጡልኝ። ይሄን ይመስላል። ስለሌሎቹ ሰዎች እኔ ይሄ ነው ብዬ መናገር አልችልም። ይሄ ነው የተሰማኝ ነገር። በሌሎች ጉዳዮች እንመለሳለን። ይመቻችሁ።